ይህ ሊባኖስ ሚዲያ ሰብስክራይብ ሼር አድርጉ። ሁሉም ሰው ይስማው ይህንን መልእክት የዛሬውን መልእክት ሁሉም ሰው ይስማው። እንግዲህ የአማራ ፋኖ የትግል አነሳስ ምንድነው? ለምንድነው የተነሳው? ስልጣን ፈልጎ ጥቅም ፈልጎ ነው ወይስ ምንድነው ያነሳሳው? ነፍጥ ያነሳበት ምክንያት ሆ ብሎ ጫካ የገባበት ምክንያት ምንድነው ብሎ መጠየቅ ያስፈልጋል። ዛሬ ብዙዎቹ እንደሚሉት አገር ሊከፋፍል ነው እንደሚሉት፣ ኢትዮጵያን ለመበታተን ነው እንደሚሉት ነው ወይስ የአማራ ትግል ፋኖ አነሳስ ለምንድን ነው ብሎ የመጠየቅ የማወቅ ፍላጎት ያለው ሰው አለ? ካለው ግን አማራ ህልውናው ሊጠፋ ስለተፈረደበት አማራና ኦርቶዶክስ ህልውናቸው እንዲጠፉ ተፈርዶ በሰነድ ተሰንዶ ስለተቀመጠ ብቻ አማራ ፋኖ አልጠፋም ህልውና አይጠፋም ብሎ የተነሳ ድርጅት ነው ወይም ኃይል ነው። ዛሬ ብልጽግናን እየተገዳደረ ያለ ኃይል ዱላና ቆመጥ ጦርና ጋሻ ይዞ ወጥቶ ዛሬ ብልጽግናን እየተገዳደረ እንደውም ከብልጽግና የበላይ ሆኖ ያለ ኃይል ነው የአማራ ፋኖ ማለት። ብዙዎቹ እንደሚሉት አይደለም። ልብ ብላችሁ አዳምጡ። ብዙዎቹ እንደሚሉት አማራ ግለኛ ሆኖ አማራ ብቸኛ ሆኖ አማራ ኢትዮጵያን ለመግዛት ወይም ለመከፋፈል ስልጣን ፈልጎ እንዳልሆነ መላው የኢትዮጵያ ህዝብ ያውቀዋል። ይሄ የተረጋገጠ ነው። የኢትዮጵያ ህዝብ ያውቃል። የብልጽግናን አካሄድ፣ የብልጽግናን አረማመድ፣ የብልጽግና ሐሳብ፣ የብልጽግና ራዕይ መላው ኢትዮጵያ ያውቀዋል። ይህ ሊባኖስ ሚዲያ ነው። እንግዲህ የአማራ ፋኖ አነሳስ ለምን ተነሳ? የአማራ ፋኖ ትግል ለምን ተጀመረ ብለን ብንጠይቅ ህልውናው እንዲጠፋ ከአማራ የሚባል ህዝብ ከኢትዮጵያ ምድር እንዲጠፋ ስለተወሰነበት፣ ኦርቶዶክስ የተባለ ሃይማኖት ከኢትዮጵያ ምድር እንዲጠፋ ስለተፈረደበት ብቻ ነው የአማራ ፋኖ ነፍጥ ያነሳው። ሌላ ምንም አይነት ተልእኮ ምንም አይነት ተላላኪ ሆኖ አይደለም፣ ወይም ምንም አይነት ኢጎኖሮት አይደለም። የአማራ ፋኖ ትግል ያነሳበት የአማራ ፋኖ ነፍጥ ያነሳው ለምንድን ነው ብለን ብንጠይቅ ህልውናው እንዲጠፋ ስለተፈረደበት፣ ከኢትዮጵያ ምድር ከምድረ ገጽ እንዲጠፋ ስለተፈረደበት፣ ኦርቶዶክስና አማራ እንዲጠፉ ስለተፈረደባቸው አንጠፋም ብሎ ነፍጥ አነሳ። ይሄንን ማንም ኢትዮጵያዊ ያውቀዋል። ይሄንን ማንም ኢትዮጵያዊ ይረዳዋል። 75 ሚሊዮን የአማራ ህዝብ ከኢትዮጵያ ምድር እንዲጠፋ ስለተወሰነበት ደግሞ ስለተፈለገ እኔ አልጠፋም ምንም በሰነድ ብትሰንዱ ምንም ህግ ብታወጡ ብታረቁ እኔ አልጠፋም ብሎ ነፍጥ ያነሳው የአማራ ፋኖ ነው። ስለዚህ ዛሬ የአማራን ፋኖ ትግል ለማኮላሸት ዛሬ የአማራ ፋኖ ዱላና ጦር ይዞ ወጥቶ በባዶ እጁ ወጥቶ ዛሬ ብልጽግናን የሚገዳደር መንግስትን የሚገዳደር ኃይል ሆኖ ሲወጣ በምን እናሸንፈው በሚል በፕሮፓጋንዳ መጣችሁበት። በፕሮፓጋንዳ መስፍን አርአያ የተባለ አለቅላቂ፣ መስፍን አርአያ የተባለ አሸርጋጅ የምክክር የምናምን እያለ የኢትዮጵያን ህዝብ መቀመቅ ሊከት ኢትዮጵያን ሊበታትን የተዘጋጀ የምን ፈረስ የትሮ ፈረስ ነው የምን የሚባለው አይነት ሆኖ መጥቷል። መስፍን አርአያ ፕሮፌሰር አልለውም። ፕሮፌሰር ለምንድን ነው የሚለው? የተማረ አይደለም፣ ውሸት ነው፣ አለቅላቂ አድርባይ ነው። የተማረ ቢሆንማ ይሄን ስራ አይሰራም። ሰምታችኋል። ልጅ ሲወለድ የህፃን ልጅ ሰው የምክክር የምን ኮሚሽን ምናምን እያለ ቀልድ የሆነ ጨዋታ የሆነ የልጅ ጨዋታ ማንም የማያደርገውን እኮ ነው እያደረገ ያለው። ለምክክር ከመጡት ሴት ሁሉ አንድ ወለ የምክክር ብለናታል። በአደባባይ እስቲ ተመልከት።
ሚዲያ ላይ ወጥቶ ይሄ ሰው ተማረ የምንለው መስፍን የተማረ አይደለም፣ መሀይም፣ የህሌና መሀይም፣ የህሌና ዶማ አገልጋይ የሆነ ሰው መስፍን አሰዳቢ፣ ቤተሰቦቹን የሚያሰድ ልጆች ካሉ ለልጆቹ ወዮ። እሱ ኮነ አብቅቶለታል እኮ እሱ ያረጀ በቃ እድሜውን የጨረሰ ሰው ነው። በዚህ ሰው በእድሜ መጨረሻው ጊዜ እንደዚህ አይነት ቀልድ እንደዚህ አይነት ቧል በኢትዮጵያ ሕዝብ ላይ ይደረጋል? እስቲ እናንተ ኢትዮጵያውያን ልብ ብላችሁ ስሙኝ። ቆይ በእንትን ጊዜ በደርግ ጊዜ አብዮት እንደፈነዳ ብዙ የሚወለዱ ልጆች አብዮት 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 ነበር የሚባሉ። ግን ደርግ ከሄደ በኋላ አብዮት የሚለውን ስም እየቀየሩ ሌላ ስም ነው ያሰጡ። ራሱ ዶክተር አብይ አብዮት አልነበረ እንዴ ስሙ? ስሙ እኮ አብዮት ነበር። አታውቁም ወይ? ለምን ቀየረው አብዮት ብሎ? አፍሮበት እኮ ነው። ዶክተር አብይ እኮ ስሙ አብዮት ነበር፣ አብዮት ነበር። ግን ስላፈረበት አብይ አህመድ ብሎ ስሙን አወጣ። ሌሎችም በዛ ሰዓት አብዮት የተባለው አሁን አብዮት የሚባል ስም ሰምተህ ታውቃለህ? አታውቅም። ስለዚህ ዛሬ ደግሞ መስፍን ምን ብሎ መጣ? የብልጽግና የምክክር እያለ ስም ማውጣት ጀመረ የልጆችን። ነገ ከነገ ወዲያ የሚያፍሩበትን እኮ ነው። ግን እንኳንም አወጣላችሁ። ሁልጊዜ ይታሰባል። ሁልጊዜ እንደ መስፍን አርአያ እንዳትሆኑ ይባላል። መስፍን አርአያ ማስተዋሻው ይሆናል። ኢትዮጵያን እንዴት አድርጎ መቀመቅ እንደከተታት ማስተዋሻ ይሆናል። እመኑ፣ ማስተዋሻ ይሆናል። እንኳን አወጣላችሁ ለነዚህ ልጆች፣ እንኳንም ስም አወጣላችሁ። እንኳንም ምንድነው ይሄ ምክክር አላቸው፣ እንኳንም ደግሞ ኮሚሽን አላቸው። ምክንያቱም መስፍን አርአያ የሚታሰብበት እንደ መስፍን አርአያ አትሁኑ የሚባልበት ለምሳሌ ይሆናል። ስለዚህ የኢትዮጵያ ሕዝብ ሆይ የምታውቀው ነው፣ እያወቅከው እያየህ እየተረዳ ያለ ነው። የአማራን ትግል አካሄድ፣ የአማራን ስቃይና መከራ እያየ ነው። በድሮን እየተደበደበ ቤተክርስቲያኑ እየፈረሰ መስጊዱ እየፈረሰ እያየ ነው። ለዚህ ነው ነፍጥ ያነሳው። ለዚህ ነው ታጥቆ ጫካ ይገባል። ለዚህ ነው የመላው ኢትዮጵያ ሕዝብ ያውቀዋል። እነ መስፍን አርአያ ግን መሳለቂያ ያደረጉት እነ ማናት ይቺ አርቲስት ላይ ምናምን ማን በዳን የምትባለው እሷ ደግሞ መሳለቂያ ያደረገችው የአማራ ሕዝብ አንድ አማራና አንድ ቤተክርስቲያን አለ ኢትዮጵያ እንዲህ እያለች ስትሳለቅበት ወዮልሽ። ክረምት ሁልጊዜ ክረምት ሆኖ አይኖርም፣ በጋ ይመጣል። መንግስትም ሁልጊዜ መንግስት ሆኖ አይኖርም፣ ነገ ይሄዳል። አንቺስ በዚህ በተናገርሽው ነገር ታፍሪበታለሽ። ስለ ኢትዮጵያ ስትከራከር ያልነበረም እንዴ? ስለ ባንዲራው ስትከራከር ያልነበረም እንዴ? ከህዋት ጋር ፊት ለፊት ጀግናችን ብለንሽ እኮ ነበረ። ዛሬ ዙረሽ ወደ ዘርሽ ገባሽ። በጣም የምታሳፍሪ አሳፋሪ ሴት ነሽ። በጣም ኦርቶዶክሳውያን እንደዚህ እየተጨፈጨፉ እያለ መነኩሳት እንደዚህ እየተሰበሰቡ ካህናት እየተጨፈጨፉ በድሮን እያየሽ የምትናገሪው ነገር አንድ ሃይማኖትና አንድ እንትን ስሚ ልንገርሽ፣ ማን በዳኔ ልንገርሽ፣ ስምሽን አልጠራው፣ ሁሉም ሰው ያውቃል። ለኢትዮጵያ ጸንቶ መቆም፣ ለኢትዮጵያ አንድ ሆኖ መቆየት ኦርቶዶክስ ሃይማኖት አጥር ናት፣ የብረት አጥር። ኢትዮጵያ እንዳትፈርስ ለማድረግ ኦርቶዶክስ ሃይማኖት የብረት አጥር ናት። የሃይማኖት የምኑን ታዩ፣ እሱን ታዩ። አንቺ ሃይማኖተኛ ነኝ ብለሽ መጽሐፍ ቅዱስ ይዘሽ ትዞሪያለሽ እኮ። ሃይማኖተኛ ክርስቶስ ጌታ ኢየሱስ ክርስቶስን የተቀበልኩ ብለሽ እኮ ታውጃለሽ፣ ግን አይደለሽም። ሰውን እርስ በርስ እያጋደሉ እየጠሉ እንደዚህ አይነት ክርስትና የለም። መጽሐፍ ቅዱስ የሚለው ሌላ፣ አንቺ የምትኖሪበት ሌላ። ሁላችሁም አዳነች በይኝ፣ አንቺ በይ፣ ሽመልስ በይኝ፣ አቢ በይ፣ ክርስቲያን ነን ብላችሁ በክርስቲያን
ካባ ውስጥ ገብታችሁ ህዝብን የምትጨፈጭፉ ህዝብን ከህዝብ እንዲጣላ አገር ከአገር እንዲላይ የመሳፍንትን አገዛዝ በኢትዮጵያ ላይ ልታደርጉ ያላችሁ እናንተ ናችሁ። እናንተ ናችሁ። ስለዚህ ዋጋ ትከፍያለሽ። እመኚኝ፣ ዋጋ ትከፍያለሽ። ይህ መንግስት እግዚአብሔር እስከ ቀጠረለት ጊዜ ድረስ ይኖራል። የአብይ መንግስት እግዚአብሔር በቃ ሲል በቃ ነው። አይተሻል። የመለስ ዜናዊ ስልጣን እንዴት እንደተወገደ አይተሻል። መለስ ዜናዊ እንዴት እንደተነሳ አይተሻል። እግዚአብሔር በቃ ሲል በአንድ ጀንበር ነው መለስ ዜናዊ የሄደው። እግዚአብሔር በቃ ሲል እንዲማልሽ እንዲተባለ መስፍናሪያ እንዲያለ ማን እንዲያለ እግዚአብሔር በቃ ካለ በቃ ነው። አንቺ ግን ወዮልሽ፣ ዋጋ ትከፍያለሽ። በተናገርሽው ቃል ዋጋ ትከፍያለሽ። ፋኖ እንደሆነ ላይመለስ ተነስቷል። ይሄ ስላስጨነቃችሁ ነው። ይህ ስላንገበገባችሁ ነው። ፋኖ አመጣጡ ስላስፈራችሁ የተለያየ ፕሮፓጋንዳ የተለያየ ቅስቀሳ ማድረጋችሁ ነው። አይሆን። የኢትዮጵያ ሕዝብ ነቅቷል፣ አውቋል፣ ተረድቷል። ሶማሌው በየው፣ ኦሮሞ በየው፣ አፋሩ በየው፣ ቤንሻንጉሉ፣ ደቡቡ፣ ትግሬው፣ ሁሉም ነቅቷል። ሁሉም አውቋል። የአብይን አካሄድ የብልጽግናን አካሄድ የኢትዮጵያ ሕዝብ በሙሉ ያውቃል። ይሄ ስላወቀ በዚህ በፕሮፓጋንዳ በምትናገሩት በሚባለው ነገር የኢትዮጵያ ሕዝብ ወደኋላ የሚል አይደለም። እመኝኝ፣ የብልጽግና መንግስት ፈርሷል። ግን የእግዚአብሔር ጊዜና ሰዓት ስላልደረሰ ብቻ ነው። እመኝኝ። አንቺ አንድ እንትን ሃይማኖት አንድ ብሔር ምናምን እያልሽ የምትናገሪው ይውልሲ ነገ ከነገ ወዲያ የሚሆነውን ታያለሽ። የዛን ጊዜ ምን ታውሪ? አንቺን መሰሎች መስፍናሪያንና መስፍናሪያ መሰሎች የት ትገቡ? ነገ ከነገ ወዲያ የት ትገቡ? ውርደት። አማራ ደግሞ የአማራ ፋኖ ከማን ጋር ህብረት እንደሚፈጥር ከማን ጋር እንደሚዋሃድ ያውቃል። አንተ ስላልከው አንቺ ስላልሽው ከማን ጋር ህብረት እንደሚፈጥር ያውቃል። አንቺ ስላልሽው አይደለም ህብረት የሚፈጥረው። የራሱ የሆነ እቅድ፣ የራሱ የሆነ ግብ፣ የራሱ የሆነ ስትራቴጂ አለው። ከማን ጋር ህብረት እንደሚያደርግ ያውቅበታል። ማን ከማን ጋር እንደሚሄድ ያውቃል። ትናንትና ከትናንትና ወዲያ የትግራይ ህወሓት የተባለ ኃይል ኢትዮጵያን ለዚህ ምስቅልቅል ያበቃትን ኃይል ከሱ ጋር ኃይል ግሩፕ ሊፈጥር ነው ጥሙዶ ሊያደርግ ነው ብለህ የምታወራው አማራ ያውቀዋል። ከማን ጋር ህብረት እንደሚፈጥር ያውቀዋል። ለዚህ ሁሉ ብጥብጥ፣ ለዚህ ሁሉ ንክሻ ያበቃን ማን ነው? ያውቃል አማራ።